ሰላም ጤና ይስጥልን እንደምንውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የአሜሪካ የዩናይትድ ኪንግደም የኒውዚላንድ የጃፓን የኖርዌይ የቤልጂየም እና በርካታ ዓለም አቀፍ ሀገራት መቀመጫቸውን አዲስ አበባ ያደረጉ ዲፕሎማቶች እንደዚሁም የአውሮፓ ህብረት ልዑክ በኢትዮጵያ ጉዳይ የጋራ መግለጫ አውጥተዋል። በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦች ወይም ሁኔታዎችን እና እየተባባሰ ያለውን ውጥረት በትኩረት እየተከታተሉት እንደሚገኙ ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸሙ የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለንም ብለዋል። ይህ ስምምነት የመሳሪያ ድምፅ ጸጥ እንዳደረገም አመላክቷል። በፍጹም ወደ ሁከት ግጭትና ጦርነት መመለስም እንደማይገባ አስገንዝበዋል። ሁሉም ወገኖች ተሰባስበው አስቸኳይ ውይይት በማድረግም ውጥረቱን በማርገብ ስምምነቱን እንዲጠብቁም አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግም ዝግጁ መሆናቸውም ባወጡት የጋራ መግለጫ ጠቁመዋል። ትላንት ጌታቸው ረዳ አምባሳደሮችን በማግኘት ስለ ወቅታዊ የትግራይ ሁኔታ ማስረዳታቸውም የሚታወስ ነው። አቶ ጌታቸው ረዳም ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደሩ ጠየቁም። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደሩም አቶ ጌታቸው ረዳ ጠይቀዋል። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከዚህም መካከል አንዱም የኤርትራ መንግስት እንደሆነም አውቃለሁ ብለዋል። ክፍፍል ውስጥ በገቡት የህወሓት ክንፎች ምክንያት ቀውስ ውስጥ የገባው የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በመገናኛ ብዙሃን ባስተላለፉት መግለጫቸው ነው። አቶ ጌታቸው በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔና ስላስከተለው ችግር ሰፊ ጊዜ ወስዶ አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌዋለሁ ስላለ ደጋፊ ናቸው የሚሏቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያላቸው ስራዎችም ምክንያት የተከሰተ መሆኑን ገልጸዋል። ይህንን ስርዓት ለማስያዝም በሚደረግ እንቅስቃሴ ውስጥም ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል እድል እየተነፈገ መምጣቱንም አቶ ጌታቸው በመግለጫቸው ተናግረዋል። ይህ ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑንም በመግለጫቸው ጠቁመዋል። ከዚሁ ጋር በተገናኘ ዜና የፌዴራል መንግስቱ ፖለቲካ ቀውሱ እየተባባሰ ባለው በትግራይ ክልል ጣልቃ ሊገባ እንደሚችል ፍንጭ ሰጥቷል። ጊዜያዊ አስተዳደሩን ለማፍረስና ከሌሎች አካላት ጋር በመተባበር ሀብትም የሚዘርፍ አካል መኖሩን የተናገሩት ዶክተር አብርሃም በላይ ናቸው። ጊዜያዊ አስተዳደሩም የፌዴራል መንግስቱ ጣልቃ እንዲገባ መጠየቁም አይዘነጋም። የኢትዮጵያ ድምጽ ዜናዎች ቀጥሏል። በትግራይ ክልል የተፈጠረውን ቀውስ በተመለከተ ከፌዴራል መንግስት ጋር ለመመካከር ነው አዲስ አበባ የመጣሁት አሉ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ። ክልሉ እየታመሰና ጊዜያዊ አስተዳደሩም እየተፈተነ ያለው በፖሊስ አካላት ብቻ ስርዓት መያዝ በሚችሉ ችግሮች ነው ሲሉም ከደቂቃዎች በፊት በአዲስ አበባ በሰጡት መግለጫም ተናግረዋል። መሆኑም ክልሉ የፌዴራል መንግስቱ አካል እንደመሆኑ ክልሉ ወደ እርስ በርስ ጦርነት ዳግም እንዳይገባ ሁሉንም አማራጮችና እርምጃዎች ሁሉ መወሰድ እንዳለበትም አሳስበዋል። የፕሪቶሪያው ስምምነት መሰረት ትጥቅ አስፈትቶ መልሶ ማቋቋም ባለመቻሉም በትግራይ ግዙፍ የታጠቁ ኃይል መኖራቸውንም ጠቁመዋል። ጌታቸው ረዳ ብሔራዊ ክህደት ፈጽሞብናልም ሲል ህወሓት አሳወቀም። በዶክተር ደብረጽዮን የሚመራው ህወሓት ቡድን በበኩሉም በትግራይ የጸጥታ ኃይሎች የተጀመረው ህገ መንግስታዊና የህግ የበላይነት የማስከበር ንቅናቄ የፕሪቶሪያን የሰላም ሂደት ያከብራል እንጂ የሚጥስ አይደለም ብለዋል። ሰራዊቱና አመራሩ የፕሪቶሪያን ስምምነት በከፈሉት መስዋዕትነት ያመጡ ሲሆን አሁንም ለተግባራዊነቱ የታገሉ እንደሚገኙ አሳውቋል። ህወሓት የትግራይ ህዝብና ሰራዊት ጊዜያዊ አስተዳደሩ ተልዕኮ ለመወጣት እንጂ በአዲስ መልክ ሊዋቀር ይገባል በማለት ውሳኔም
እንደማሳለፉም አሳውቀዋል። ስለዚህ የብሔራዊ ክህደት ቡድኑ ወይም የጌታቸው ረዳ ቡድን ነው ሲሉም ህወሓት ባወጣው መግለጫ አሳውቋል። በቀጥታም ይሁን በተዘዋዋሪም በትግራይ ላይ የሶስተኛ ወገን ጣልቃ እንዲገባ ያቀረበው ጥሪ ግልጽ ብሔራዊ ክህደትና የፕሪቶሪያውን ስምምነት አደጋ ላይ የሚጥል በመሆኑ በፍጹም ተቀባይነት የለውም ሲል ህወሓት ባወጣው መግለጫ አሳውቋል። ኢትዮጵያና ሩዋንዳ በወታደራዊ ዘርፍ በትብብር ለመስራት ተፈራረሙ። ኢትዮጵያና ሩዋንዳ በተለያዩ ወታደራዊ መስኮች በጋራ ለመስራት የሚያስችላቸውን ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋንጋ ተፈራርመዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀኔራል ተሾመ ገመቹ ኢትዮጵያና ሩዋንዳ በልዩ ልዩ ወታደራዊ ጉዳዮች ዙሪያ ለረጅም ዓመታት ሲሰሩ መቆየታቸውን አንስተዋል። አሁን ላይም የነበረው ሁለንተናዊ ትብብር ይበልጥ ለማጠናከር መስማማታቸውን ከመከላከያ ሚኒስቴር ማህበራዊ ትስስር ገጽ የተገኘው መረጃም ያመላክታል። በወታደራዊ ጥቅም ግንባታ ስልጠና፣ በተሞክሮ ልውውጥ፣ ሽብርተኝነትን በመከላከልና ሌሎች ተያያዥ ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ከስምምነት ላይ መደረሱን ተናግረዋል። በሩዋንዳ መከላከያ ዓለም አቀፍ ግንኙነት ዳይሬክተር ጀነራል ብርጋዴር ጀነራል ፓትሪክ ካርቲዋ በበኩላቸው ኢትዮጵያና ሩዋንዳ ረዥም ጊዜያት ያስቆጠረ ጠንካራ ግንኙነት እንዳላቸውም አንስተዋል። ኢትዮጵያ በችግራችን ጊዜ ፈጥና የደረሰችልን ሀገርም ነች ያሉት ብርጋዴር ጀነራል ፓትሪክም ከኢትዮጵያ ጋር በልዩ ልዩ ወታደራዊ ጉዳዮች ዙሪያ ያለንን ግንኙነትም አጠናክረን እንቀጥላለን ሲሉም ተናግረዋል። ውድ አድማጮቻችን ከኢትዮጵያ ድምፅ የመጋቢት 4 ቀን 2017 ዜናዎችን ያድመጣችሁ ትገኛላችሁ። ወደ ውጭ ዜና እንወሰዳችሁ። የአሜሪካ ባለስልጣናት ወደ ሞስኮ ሲጓዙም ፑቲን በበኩላቸው በዩክሬን የተያዘውን ግዛት ለመጎብኘት ማቅናታቸው ተሰምቷል። የአሜሪካ ባለስልጣናት በዩክሬንና ሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ ማቅናታቸውን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀናት ተኩስ አቁሙ ለማድረግ መስማማታቸው ከተነገረም በኋላም ነው። ከዚህ ጉዞ አስቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእውነቱ ኳሱ እጃቸው በሩሲያ ሜዳ ነው ብለው መናገራቸውም የሚታወስ ነው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 4 ቀን 2017 ዓ.ም ያዘጋጃቸውን የባህር ማዶና የሀገር ቤት ዜናዎች እነኝን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።